ሰላም ሰላም የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም። ዛሬም እንደተለመደው በአዳዲስና በአጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትቆዩ በጌታ ፍቅር ጠይቃለሁ። መልካም ቆይታ። እንኳን አደረሰ። ሰላም። ለምን ነው የሚያደርሰው? ለኪዳነ ምሕረት። ኪዳነ ምሕረት ምንድን ነው? ኪዳነ ምሕረት አደረሰ ማለት ኪዳነ ምሕረት ምንድን ነው? መጀመሪያ ኪዳነ ምሕረት ምንድን ነው? እንደ ኪዳነ ምሕረት አምላክ ነች። አየሁ የማይም ኦርቶዶክስ አየሁ የኦርቶዶክስ ምንድን ያልክ? ኪዳነ ምሕረት ምንድን አምላክ ነች ነው? አዳኛችን ነች። አምላክ አዳኝህ አልፋና ኦሜጋ ክርስቲያን ከሆንክ ኦርቶዶክስ የነበረው ያለውና የሚኖረው አልፋና ኦሜጋ ስላሴ ከሚባለው አንደኛው አካል ወልድ የሚባለው ነው የሚያድነው። አንተ ደግሞ እሺ፣ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እንግዲህ ይሄ አሁን በኦርቶዶክስ ቤተክርስቲያን ውስጥ ያሉ ምዕመናኖች ያላቸው እውነት ይሄ ነው፣ እውቀታቸውም ይሄ ነው። ምንም በኦርቶዶክስ ቤተክርስቲያን ውስጥ ያሉ ምዕመናን በሙሉ ድንግል ማርያም አምላክ እንደሆነች ነው የሚያምኑት። ይህንን በማስረጃ አቀርብላቸዋለሁ እና ሞጣ ተሻለ እኮ ከነሱ። ሞጣ እንኳን ማን አዳኝ እንደሆነ የኃጢአት ስርየት ማግኘት የሚቻለው በማ በኩል እንደሆነ እንኳን ያውቃል። እንግዲህ ከማንጠብቀው ሰው እውነትን እየሰማን ነው ማለት ነው። ስለዚህ አብዛኛው ኦርቶዶክሳውያን ስለ ድንግል ማርያም እውቀት የላቸውም። ድንግል ማርያም አምላክ እንደሆነች አዳኝ እንደሆነች ያስባሉ። ይህ ደግሞ የተማሩት ትምህርት ነው። እንግዲህ አስተማሪዎቻቸው ዋና ዋና የሚባሉ መምህራኖቻቸው እንኳን በየመድረኩ ስለ ድንግል ማርያም የሚያስተምሩት ትምህርት አለ። አንድ ሁለት ቀንጨብ አድርጌ አሰማችኋለሁ እና ማለት ስለ ድንግል ማርያም የሰው አመለካከት ለምን እንደዚህ እንደሆነ ምክንያት ይኖራቸዋል። ስለዚህ ሞጣ እንኳን የተሻለ ሆነ ማለት ነው። አሁን ዓለማዊ የሚመስለን እንግዲህ በሚዲያ ላይ አንዳንድ የሚከብዱ ነገሮች ልንሰማው የማንችላቸውን የሚከብዱ ነገሮችን የሚናገረው ሞጣ እንኳን ማን አዳኝ እንደሆነ በትክክል እንግዲህ ያስረዳል ማለት ነው። ይህንን እንኳን የማያውቅ ነው የኦርቶዶክስ ምዕመን ማለት ነው። እና ማርያም ኪዳነ ምሕረት ማነች ሲባል አምላክ ነች አለ። አምላክ እንደሆነች ነው የሚያውቀው ማለት ነው። ይሄ ደግሞ ይሄ ስላልተማረ ነው ኦርቶዶክስ ቤተክርስቲያን አያውቃትም ምናምን እንዳይሉ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ትልልቅ ምዕመናን እንኳን በአሁኑ ሰዓት የሚያስተምሩት ትምህርት ስለ ድንግል ማርያም እጅግ በጣም የተሳሳተ የሆነ ትምህርት ነው። እስቲ ከዛ ውስጥ አንዱን ላሰማችሁ። ድንግል ማርያም እንግዲህ ሰው ከሆነች እንደ ማንኛውም ሰው መድኃኒት ያስፈልጋታል አይደለ? አዳኝ ያስፈልጋታል። ኢየሱስ ክርስቶስ ለእሷም የሞተው። ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ ሊቅ ተብሎ የሚታወቀው መምህርና አገልጋይ ድንግል ማርያም የአዳም ኃጢአት እንደማያውቃት ከመጀመሪያ አዳም እንኳን ቢወድቅ አዳም እንኳን ኃጢአተኛ ቢሆን ያ ኃጢአት እሷን እንዳላገኛት እሷን እንዳልነካት የሚናገር አስተማሪ አለ። እንግዲህ እሱን ላሰማችሁና እንደገና ፈለገ ደግሞ የተናገረውን ድንግል ማርያም እንደ ሰው ይሄ ፍትወት ምንድነው ጾታዊ ፍላጎት ይሄ ሴክሹዋል የሆነ ነገር ፍላጎት እንደሌላት አድርጎ ሲናገር ነበረ። ፈለገም ማለት ነው። እንግዲህ ድንግል ማርያም አላገባችም የሚልበት ምክንያቱ አንዱ ምንድነው? ድንግል ማርያም ወንድ የማግባት ከወንድ ጋር ግንኙነት የማድረግ ፍላጎት የላትም ብሎ እሱም በሚዲያ ላይ ሲናገር እንሰማዋለን። እስቲ ቪዲዮውን ሰምተን እንመለስ። የማይነቅዝ እንጨት ነው። ለሙሴ ሲታዘዝ የማይበላሽ የማይበሰብስ እንጨት ነው። ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ተብሎ ሲቆረጥ ያ 10ሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው? በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው ከመቼ ጀምሮ ነው? እስኪ ስለዚህ እመቤታችን ከእናቷ ማህፀን ጀምሮ ከአዳምም አብራ ገና አዳም ሲበድል ያልበደለ ባህሪውን ይዛ የመጣች ወይም ደግሞ ከአዳም ተገኝታ ከበደለው አዳም ያልበደለ ሆና ገና ከጥንት የተጠበቀች ናት። ታቦቱ የማይነቅዝ የሚሆነው በብሉይ ኪዳኑ የግራር እንጨት እየተባለ የሚጠራው እሱ የማይነቅዝ የሚሆነው ገና ሲበቅል ነው እንጂ አንተ። እሺ እንግዲህ ይሄ ሊቅ ተብሎ የሚጠራ በኦርቶዶክስ ቤተክርስቲያን ውስጥ እውቀት አላቸው ተብለው ከሚጠሩ መምህራኖች ውስጥ አንዱ ነው። ስለ ድንግል ማርያም የሚያስተምረው ምንድነው? ድንግል ማርያም እንግዲህ በኦርቶዶክስ ቤተክርስቲያን አማናዊ ታቦት የአዲስ ኪዳን ታቦታችን እሷ ነች ብለው ነው የሚያምኑት። እና የብሉይ ኪዳኑ ታቦት እንኳን ጥላነቱ ለድንግል ማርያም ስለሆነ በብሉይ ኪዳን ታቦትን ቅረስ ሲለው ከግራር እንጨት ነው። ግራር እንጨት ደግሞ ከመሰረቱ ጋር ተፈጥሮ እንኳን የዛፉ ባህሪ ምንድነው? ብል አይበላውም እንደሌሎቹ አይደለም እና
ጠንካራ የሚሆነው ገና ከፍጥረቱ ነው ይሄ ዛፍ። ስለዚህ ድንግል ማርያምም ከፍጥረቷ አዳም እንኳን ሲበድል አልበደለችም። በአዳም ወገብ ላይ አልነበረችም። እሷ ሌላ ፍጥረት ነች ድንግል ማርያም። ስለዚህ ድንግል ማርያም ከእናቷን ማፀን ስትወጣ ኃጢአት አያውቃትም፣ ከአዳም አብራክም ክፋይ አይደለችም ማለት ከአዳም ምንም የተካፈለችው ነገር የለም። ስለዚህ ድንግል ማርያም መድኃኒት አያስፈልጋትም። ድንግል ማርያም መድኃኒት አያሻትም። ለምን? እሷ ኃጢአት የማያውቃት ፍጹም ከኃጢአት የተለየች ስለሆነች ማለት ነው። እንግዲህ ይሄ አንዱ ስለ ድንግል ማርያም ያለው ከባዱና የተሳሳተው ትምህርት ነው። ሁለተኛው ደግሞ ፈለገ የተናገረው ነው። እስቲ እሱን አድምጠን እንመለስ። ማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። ከቃሉ ጋር ናቸው አይደለ? አዎ። ሳላገባ በትዳር ሳልባረክ እንዴት ወላለሁ ነው ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። እሺ እንግዲህ በድጋሚ ፈለገ ደግሞ የተናገረውን ሰምተናል። ለዘላለም ወንድ የማወቅ ፍላጎት ስለሌላት ልክ እንደ ሰው አይደለችም ማለት ነው። ድንግል ማርያም መልአክ ነች፣ በእነሱ አስተምሮ አምላክም ነች ማለት ነው። እዛ ጋር የአዳም ኃጢአት እንደማይመለከታት ከመሰረቱ ከምንጩ ማርያም ኃጢአት እንደሌለባት መድኃኒት እንደማያሻት ተናገረ። እዚህ ጋር ደግሞ ፈለገ ለዘላለም ወንድ የማወቅ ፍላጎት የላትም። ይሄ እንግዲህ ሰው ከሆነች ይሄ ፍላጎት ሊኖራት ግድ ነው በስጋዋ ውስጥ። ይሄ ፍላጎት ሊኖረው የማይችለው ክርስቶስ ኢየሱስ ብቻ ነው። ከኃጢአት በቀር በነገር ሁሉ ክርስቶስ ተፈትኗል። በኃጢአት ጉዳይ ወይም ደግሞ በእንደዚህ አይነት ጉዳይ ክርስቶስ ኢየሱስ እንዳልተፈተነ መጽሐፍ ቅዱስ ይነግረናል። ድንግል ማርያምም እንግዲህ እንደዛው ነች ማለት ነው እና የአንዳንድ ምዕመናን ትምህርት የአንዳንድ ምዕመናን እምነታቸው ዝም ብሎ አይደለም እንደዚህ አይነት የተጣመመ የሆነ አመለካከት የያዙት ስለ ድንግል ማርያምም ሆነ ስለ መላእክት ከመሰረቱ ጤናማ የሆነ ትምህርት ስላልተማሩ። እስቲ ወንድማችን ሄኖክ እንዴት መጽሐፍ ቅዱስን አጣሞ ለኢየሱስ ክርስቶስ የተጻፈውን ሉቃስ ወንጌል መጽሐፍ ምዕራፍ 22 ላይ ያለውን ቃል ለሚካኤል ለውጦ እንዴት እንደሚናገር ሰምተን እንመለስ። የዮና ልጅ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እሺ እንግዲህ ይህንንም እንደሰማችሁት ነው። እንግዲህ የኦርቶዶክሱ ሊቅ ዲያቆን ሄኖክ ኃይሌ ይሄ ሉቃስ ወንጌል 22 ላይ ያለውን ጌታ ኢየሱስ ክርስቶስ ስምዖን ስምዖን ሆይ ጴጥሮስን ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ደግሞ እምነታችሁ እንዳይጠፋ ማለድኩ የሚለውን ቅዱስ ሚካኤል እምነታችን እንዳይጠፋ ማለደ ብሎ ቃል በቃል ገልብጦት ሲናገር እንሰማለን። እነኚህ ምን አይነት የክርስቶስ ወንጌል ተቃዋሚ እንደሆኑ በዚህ መረዳት ትችላላችሁ። ከመጽሐፍ ቅዱስ በተቃራኒ የቆሙ ከእግዚአብሔር ሐሳብ ፈጽሞ የራቁ ሰዎች ናቸው ማለት ነው። እንግዲህ ምንም አንልም፣ እግዚአብሔር ማስተዋልን ይስጥ። እንግዲህ ምዕመኑ ነው እንዳንል፣ ወርደን ታች ያለው ማህበረሰብ ነው እንዳንል፣ ላይ ያሉትን በኦርቶዶክስ ቤተክርስቲያን ውስጥ ደግሞ በትልልቅ ስፍራ ያሉ የተማሩ የተባሉትም ደግሞ እንደዚህ የተጣመመ የተንሻፈፈ የሆነ እውቀት ይዘው ሲያስተምሩ እንመለከታለን። እና አንዳንድ ጊዜ ምን ይላሉ? እኛ እንደዚህ አናምንም፣ ኦርቶዶክስን የማያውቃት ነው እንደዚህ የሚለው ሊሉ ይችላሉ። ግን ፈጽሞ የተሳሳተ ነው። ይሄ ከላይ እስከታች ያለው ህዝብ እንደሳተ ማሳያ ነው። እስቲ ደግሞ ስለ ሰሜኑ ሰሞኑን እየተወራ ያለው ነገር አለና በሰሜኑ ያለው ማህበረሰብ ጌታን ያውቃል አያውቅም? ክርስቶስን ያውቃል አያውቅም? እስቲ ይህንን ቪዲዮ ሰምተን እንመለስ። የሚል መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። በእነሱ በኩል ያለው አመለካከት ምንድን ነው? ለቃባሪው አረዱት አይነት ነገር ነው። እኛ ወንጌል የገባን ወይም ደግሞ በእነሱ ፕሮቴስታንት ተብለን የምንጠራ ወደ ሰሜኑ ሄደን ወንጌል እንስበክ፣ ወንጌል አልደረሰም ስንል እነሱ ምንድን ነው የሚያስቡት? የሰሜን ሰው ወንጌል አልገባውም ይላሉ፣ ኢየሱስን አያውቅም ይላሉ። እና ጭራሽ እንግዲህ ወንጌላውያን ጴንጤዎች መጥተው ለእኛ ኢየሱስን ሊያሳውቁ ነው።
ሰሜኑ ክፍል ግን ኢየሱስን በደንብ አድርጎ ነው የሚያውቀው የሚል አይነት አመለካከት ነው ያላቸውና እስቲ ይህንን ቪዲዮ ደግሞ ሰምተን እንመለስ። ጎንደር ከሁለት በላይ ቸርች አለ። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። እንግዲህ እንደሰማችሁት ነው። ወንጌል የሚያውቀው የሰሜኑ ክፍል ይሄ ነው። ምንድነው እያለ ያለው? ሁላችሁም ቦምብ ግዙና በየቸርቻቸው ላይ የሄዳችሁ ቦምቡን ጣሉት ነው። በቃ ኢየሱስን የሚያውቅ ጌታ ኢየሱስን የተረዳ ህዝብ ይሄ ነው እንዴ? ለነሱ ኢየሱስን ማወቅ እንዴት ነው? ቆይ ኢየሱስ የሚለውን ስሙን ብቻ ማወቅ ነው እንዴ? ኢየሱስን ማወቅ ማለት ለነሱ ምንድን ነው? ኢየሱስን እናውቀዋለን ይላሉ። ብዙ ስለ ኢየሱስ ይናገራሉ። እኛንን የመጽሐፍ ቅዱስ ጠባቂዎች፣ የመጽሐፍ ቅዱስ አስቀድሞ መጽሐፍ ቅዱስን እናንተ የሰጠናችሁ እኛንን ይላሉ። እሺ መጽሐፍ ቅዱስን ስጡን። መጽሐፍ ቅዱስን የሰጣችሁን እናንተ ናችሁ። ነገር ግን እስከዛሬ ድረስ እናንተ ምን አድርጋችሁታል? ትራስ እስከዛሬ ድረስ እናንተ ምን አድርጋችሁታል? ቅዠት ማባረሪያ። አታነቡትም። መጽሐፉን ገልጣችሁ ብታነቡማ ይሄ የእግዚአብሔርን እውነተኛውን ወንጌል የወንጌሉን ብርሃን ታገኙት ነበር፣ ከብርሃኑ ጋር ትገናኙ ነበርና ሁልጊዜ ፉከራ መጽሐፍ ቅዱስን እኛንን ጠብቀን ያቆየ ነው እኛንን የሰጠናችሁ ይሄ ፉከራ ምንም ጥቅም የለው። ዋናው ነገር ኢየሱስን መረዳት ነውና ለህዝባችን ማስተዋል ይስጠልን ጌታ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። ሰላም ነው።